If you listen to one video, listen to this one. This is the most በዛሬው ቪዲዮ አንዲት ክርስቲያን ለደከሙና ወደ ኋላ ላሉ ክርስቲያኖች ያስተላለፈችው መልእክት ለማድረስ ወደድን። ይህንን ቪዲዮ ላይክ እንደዚሁም ቻናላችን ሰብስክራይብ ያደርጋችሁ እስከ መራጉ መጨረሻ ድረስ አብራችሁን ቆዩ። ይህ በህይወት ውስጥ የምትሰማው እጅግ በጣም ጠቃሚ መልእክት ነው። አንድ ቪዲዮ ብቻ ማየት ካለብህ እባክህን ይህንን ተመልከት። ከምንም በላይ ወሳኝ የሆነ መልእክት ይህ ነው። ኢየሱስ ልብን ያረከዋል። እሱ ብቸኛ መንገድ ነው። ምናልባት በዚህ ዓለም ነገሮች ራስን ለማርካትና ደስታን ለመፈለግ እየሞከርክ ሊሆን ይችላል። ነገር ግን አያዋጣም፣ በጭራሽ አይሰራም። እኔ ራሴ ሞክሬዋለሁ። አማኝ ሆኜ እንኳን በዓለም ነገሮች ውስጥ ደስታን ለመፈለግ ሞክሬ ነበር፣ ግን ምንም አይጠቅምም። በእግዚአብሔር ህልውና ውስጥ መሆን ብቻ በቂ ነው። እኔ አሁን እዚህ ተቀምጬ በኢየሱስ መገኘት ውስጥ ነኝ። አንዳንድ ጊዜ ህልውናው ላይሰማ ይችላል፣ ነገር ግን ሲሰማ በህይወት ውስጥ ከምታያቸው ነገሮች ሁሉ እጅግ አስደናቂ ልምምድ ነው። በጣምም የሚያምር ነው። ለዚህ ነው ሰዎች ኢየሱስ እውነት አይደለም ሲሉ የሚገርመኝ። እሱ ፍጹም እውነትና ሕያው ነው። አሁን ምን እየተሰማ እንዳለ እረዳለሁ። ባዶነት ይሰማሃል። የት መሄድ እንዳለብህ ግራ ገብቶሃል። ነገር ግን ኢየሱስ ለአንተ የሚሆን ስፍራ አለው። አንተ የሱ ነህ። በሱ አይን ክቡርና ዋጋ ያለነህ። ከነ ኃጢአትና ከነ ስተትህ ስለ አንተ ደሙን አፍስሶ ሞቷል። እሱ በደስታ ይቀበልሃል፣ ያያሃልም። በህመም ውስጥም ያይሃል፣ በፈተና ውስጥም ያይሃል። አሁንም እየጠራህና እየወደደ ነው። እስኪ እድል ስጠው። ላንተ ያዘጋጀው እጅግ ብዙ ነገር አለው። ከኢየሱስ ጋር በሚኖርህ ህይወት ውስጥ የሚጠብቅ ትልቅ ዓለም አለ። ይህ የህይወትህ መጨረሻ መሆን የለበትም። ላንተ ተስፋ አለ። ለወደፊቱም ቢሆን ብሩህ ተስፋ አለ። እግዚአብሔር በየቀኑ ከእንቅልፍ እያነቃህ አንተ በራስህ ላይ ተስፋ አትቁረጥ። በሳምባ ውስጥ ያለው ትንፋሽ እግዚአብሔር አንተን ለማኖር ፈልጎ የራሱን ትንፋሽ እፍ ስላለብህ ነው። ያለፈው ታሪክ ማንነትን አይገልጸውም። ምንም ነገር አንተን ሊተረጉም አይችልም። በመጨረሻ ዋጋ የሚኖረው ብቸኛው ነገር ኢየሱስ ምን ያህል እንዳወቀውና እንደተቀበልከው ነው። እሱ እጅግ በጣም ይወድሃል። ምክንያቱም ስለ አንተ ኃጢአት የሞተውን እሱን ካልተቀበልክ ለኃጢአትህ ሌላ ማን ዋጋ ሊከፍል ይችላል? ራስህ ልትከፍለው ትችላለህ። ነገር ግን ከዚህ ባለፈ በፍቅሩ ካደረገልህ ነገር ባሻገር ኢየሱስን በሕይወት ውስጥ መለማመድ ከምንም በላይ ምርጡ ነገር ነው። እጅግ በጣም ውብ ነገር ነው። ይህ ዕድል እንዳያመልጥ። ይህ ዛሬ እግዚአብሔር አንተን የሚጠራበት መንገድ ሊሆን ይችላል። ስለዚህ ራስን ዝቅ አድርገህ ጸልይና ወደ ሕይወትህ እንዲገባ ፍቀድለት። ስላዳመጣችሁኝ አመሰግናለሁ። የዛሬውን ቪዲዮ ላይክ፣ ቻናላችንን ሰብስክራይብ ማድረጋችሁ እንዳይረሳ። ይህ መንፈሳዊ እይታ ነው።